አርአየ ስልጣኖ ላይ ለሞት በሞት ላይ ስልጣኑን አሳየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነስቷል። ሰይጣንን አሰረው፣ ዲያብሎስን አሰረው፣ ሰይጣንን አሰረው፣ አዳምን ነፃ አወጣው። ከእንግዲህ በኋላ ለሰው ልጆች በክርስቶስ ትንሣኤ ደስታና ሰላም ይሁን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከትንሣኤው በኋላ ስድስተኛ እሁድ አርአየ ስልጣኖ ላይ ለሞት በሞት ላይ ስልጣኑን አሳየ። ባለፈው እንደተነጋገርነው ፋሲካን ያስቀደሙ አሉ። በእኛ ቤት ደግሞ ፋሲካን አስቀድመው አርአያን የሚያዘገዩ እንዳሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷ ያው ላይ ቤትና ታይ ቤት የሚል ቃል እግዚአብሔር እንዳለ ባለፈው ተነጋግረናል እና በዚህ ሚዲያ ፋሲካ ብለን መዝሙሩን ወንጌሉን የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 14 ነው የወሰድነው። ዛሬ ላይ ደግሞ አርአየ ብለን ወንጌሉን ከቁጥር 15 እስከ ፍጻሜ እንመለከታለን ማለት ነው። ባጭሩ እንግዲህ በዚያም ዞሩ በዚያም ዞሩ መገናኛው ኮሩ እንዲል ቅዱስ ዲሜጥሮስ ዋናው ታሪኩን ይዞ መጓዝ ነውና መዝሙረ ያሬድ ነው። ላይ ቤትና የታይ ቤቱ የቤት ጉዳይ ነው የሚሆነው። ቃለ እግዚአብሔሩ ግን ያው ለእኛ የተሰጠ ሰንበት በዕለተ ሰንበት ሌሊት ሊቃውንቱ የሚሉት መዝሙር፣ በቅዳሴ የሚነበቡ መልእክታት፣ በቅዳሴ የሚሰበክ ምስባክ፣ በቅዳሴ የሚነበብ ወንጌል እነሱን ተርጉሞ ለሕዝብ ተደራሽ ማድረግ ነው ዓላማው። ከዚህ ውጭ ሌላ ዓላማ የለውም። ሊቃውንቱ ሌሊት ቃለ እግዚአብሔሩን ሲናገሩት የሚያድሩት እግዚአብሔርንና እግዚአብሔርን ማገናኘት ነው። በጸሎት እንግዲህ አገልግሎት ማለት ጸሎት ስለሆነ በጸሎት ከእግዚአብሔር ጋር ማገናኘት ነው። እንደገና ቅዳሴውም ደግሞ በጸሎት ሕዝብን ከእግዚአብሔር ጋር ማገናኘትና የክርስቶስን ስጋና ደም ለሕዝብ ማደል ነው። ጸበሉ፣ እምነቱ፣ መስቀሉ የሁሉ ሌላ ዓላማ የለውም። አንድ እግዚአብሔርን ማገናኘት ብቻ ነው። ወደ ወንጌሉም ስንሄድ ወንጌሉ ሌሊቱን ሙሉ ያደረውን ቃል እግዚአብሔር በግዕዝ ነውና የተነገረው ወደ አማርኛ ለውጦ ለሕዝብ ተደራሽ ማድረግ ነው። ሌላ ነገር የለው። ከዚህ የተነሳ አርአየ ስልጣኖ ላይ ለሞት አርአየ ስልጣኖ ላይ ለሞት ንጉሠ ነገሥት እግዚአ አጋዕዝት ዘይሴብሕዎ ሊቃነ መላእክት ይሰግዱ ሎቱ ቅድሜሁ በፍርሃት ይቤሎሙ ኢየሱስ ለአይሁድ አመ ይሕዝዎ በይእቲ ሌሊት ተናገሮሙ ወይቤሎሙ ከመ ሰራቂ መጻእክሙ ተአሐዙኒ በመጥባይት ኦትዕግሥት ወአርምሞት በፍቅረ ዚአነ በጽሐ እስከ ለሞት ወንሕነኒ ንግበር በዓለነ ቅድስተ ፋሲካ በሐሴት አርአየ ስልጣኖ ላይ ለሞት ገባሬ ሕይወት ክርስቶስ ይላል። ይህ እንግዲህ ግዕዙ ነው። አሁን ግዕዙን እንግዲህ ለሕዝቡ ተርጉሞ ማስተማር ነው የወንጌሉ ዓላማ። ሌላ ዓላማ የለው። ሊቃውንቱ ሌሊት በመጀመሪያ በዜማ ከዚህ ቀጥሎ በመቋሚያ ከዚህ ቀጥሎ በጸናጽል ግዕዝ ስለሆነ ሲናገሩት ያደሩትን ቃል እግዚአብሔር ጠዋት ላይ በአማርኛው ተርጉሞ ማስተማር ነው። ሌላ ነገር የለውም። እና ምን ይላል? አርአየ ስልጣኖ ላይ ለሞት አይደለም ይላል። አርአየ ስልጣኖ ላይ ለሞት ይቀጥላል። አርአየ ስልጣኖ ላይ ለሞት ንጉሠ ነገሥት እግዚአ አጋዕዝት እያለ በአዝማች ነው የሚሄደው። ወደ ትርጉሙ እንምጣ። ምን ይላል? የጌቶች ጌታ የማን የጌቶች ጌታ ራእይ 19 ላይ ምን ይላል? የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ እግዚአብሔር ተብሎ ይጠራል ይላል። ይህንን ነው ቅዱስ ያሬድ ከራእዩ ላይ ከወንጌሉ ላይ ወሰደና ምን አለ? የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የሚለውን የጌቶች ጌታ የነገሥታት ንጉሥ ስልጣኑን በሞት ላይ ምን አለ? ገለጠ። በምን ላይ? በሞት ላይ ገለጠ።
አንደኛ ቆሮንቶስ ምዕራፍ 15 ላይ እንደምናየው ሞት ሆይ መውጊያ ወዴት አለ? መቃብርስ ሆይ አሸናፊነትህ ወዴት አለ ይላል። ሞት እነሆ ስጋን ገደለ እንጂ መለኮትን ሊገል አልቻለም። መቃብር 3 ቀን አሳደረ እንጂ ውጦ ማስቀረት አልቻለም። ስለዚህ እነሆ ሞት ሆይ መውጊያ ወዴት አለ? መቃብርስ ማሸነፍህ ወዴት ነው ብሎ ሲናገር እንሰማለን። ማን ነው? ቅዱስ ጳውሎስ ማለት ነው። ስለዚህ እነሆ ዮሴፍና ኒቆዲሞስ ገንዘው አጥበው አስተካክለው ቀበሩ። አይሁድም በላዩ ላይ ድንጋይ ያስቀመጡ። ይልቁንም ከ400 ያላነሱ መቃብር ጠባቂዎችን አቆሙ። እነዚህ ሁሉ የክርስቶስን ትንሣኤ ማቆም ተስኗቸው፣ እሱ ግን ወተንሥአ እግዚአብሔር ከመ ዘነቃህ እምነዋል፣ እግዚአብሔር እነሆ ተነሳ እንዳለ ልበ አምላክ ዳዊት ከክርስቶስ መወለድ ከ1000 ዘመን በፊት ድንጋይ አንሱልኝ፣ አፈሩን በትኑልኝ፣ መቃብር ክፈቱልኝ ሳይል በሦስተኛው ቀን ተነሳ። መላእክትም መሰከሩ። ተንሥአ በከመ ይቤ ያህሎ ዝየ እንደተናገረ ተነስቷል። የማቴዎስ ወንጌል 28:2 እንደተናገረ ተነስቷል። በዚህ የለም። እነሆ በሉቃስ ወንጌል ምዕራፍ 24 ሕያውን ከሙታን መካከል ለምን ፈለጋችሁ? በሥጋ ቢሞት በመለኮት ሕያው ነው። ስለዚህ እንደተናገረ በሦስተኛው ቀን በድንግልና ተጸንሶ በድንግልና የተወለደው አምላክ በሕቱ መቃብር ተነስቷል። ይህንን ነው እንግዲህ አራይ ስልጣኑ ላይ ለሞት ስልጣኑን በሞት ላይ ገለጠ አለ። ይህ ነው እንግዲህ ሞትም መያዝ አልቻለም፣ መቃብርም ማስቀረት አልቻለም። ይህንን ቅዱስ ያሬድ ምን አለ? የጌቶች ጌታ የነገስታት ንጉሥ ስልጣኑን በሞት ላይ ገለጠ ይለናል። ይቀጥልና ንጉሠ ነገሥት እግዚአ አጋዕዝት ዘይሴብሕዎ ሊቃነ መላእክት ይሰግዱ ሎቱ ቅድሜሁ በፍርሃት። አንድ አዝማች ነው። ምን ማለት ነው? የመላእክት አለቆች ሊቃነ መላእክት ሲል 7 ሊቃነ መላእክት አሉ። 7ቱ ሊቃነ መላእክት የሚባሉ አሉ። የመላእክት አለቆች የሚያመሰግኑት በፊቱ በፍርሃት የሚሰግዱለት። አንደኛው የሚያመሰግኑት ምን እያሉ? ቅዱስ 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 ያለ የነበረ የሚኖር። አንድም አሸናፊ እግዚአብሔር። ማን? አሸናፊ እግዚአብሔር። ሞትን ያሸነፈ፣ መቃብርን ያሸነፈ፣ ዲያብሎስን ያሸነፈ፣ ጸባ አጋንንትን ድምፀ አራዊትን ታግሶ በዚያ በገዳመ ቆሮንቶስ አሸነፈ፣ በቀራንዮ መስቀል ላይ አሸነፈ፣ በጎልጎታ መቃብር ላይ ያሸነፈ አሸናፊ እግዚአብሔር እያሉ ምን ይላሉ? ያመሰግናሉ። ያ ብቻ አይደለም፣ ይሰግዱ ሎቱ ቅድሜሁ በፍርሃት፣ በመንቀጥቀጥና በመፍራት ይሰግዳሉ ይለናል። እንደውም በሌላ ድጓ ደግሞ ሚካኤል ይሰግድ በብረኪሁ እስከ ይመጽእ ስርየት ለኃጥአን። ቅዱስ ሚካኤል በጉልበቱ ይሰግዳል። የሚሰግደውም ለኃጢአተኞች ምሕረት፣ ይቅርታ፣ ደግነት እስከሚደረግላቸው ድረስ እሱ ወደሚለመነው ወደ እግዚአብሔር ይለምናል። ምን ይላል? ይሰግዳል ይላል። ስለዚህ ይሰግዱ ሎቱ ቅድሜሁ በፍርሃት፣ በመፍራት በመንቀጥቀጥ በፊቱ ምን ይላል? ይሰግዳሉ አለ። ይቀጥልና ይቤሎሙ ኢየሱስ ለአይሁድ አመ ይሕዝዎ በይእቲ ሌሊት አለ። ይቤሎሙ ኢየሱስ ለአይሁድ አመ ይሕዝዎ በይእቲ ሌሊት ተናገሮሙ ወይቤሎሙ ከመ ሰራቂ መጻእክሙ ተሐዙኒ በመጥባይ። እዚህ ድረስ ነው እንግዲህ። እዚህ ላይ ደግሞ ምን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ጌታ ኃይሉን በሞት ላይ አሳየ። አራየ ስልጣኑ ላይ ለሞት። ጌታ ስልጣኑን በሞት ላይ አሳየ። የአዝማች ነው እንዳንረሳው። ጌታ ስልጣኑን በሞት ላይ አሳየ ይልና በዚያች ሰዓት ምንድን ነው? ይቤሎሙ ኢየሱስ ለአይሁድ አመ ይሕዝዎ በይእቲ ሌሊት። በዚያች ሰዓት በዚያች በሚያዝባት ሌሊት ቁጥራቸው የማይታወቅ ገባይተ አይሁድ፣ ምኩራበ አይሁድ፣ ሊቃነ ካህናት ሐናንና ቀያፋ፣ ጸሐፊያን፣ ፈሪሳውያን፣ ሰዱቃውያን በአንዱ ላይ ብዙዎቹ ተማክረው በአንዱ ላይ ብዙዎቹ መክረው ዘክረው ሊይዙት በመጡ በዚያች ሌሊት በዚያች ሰዓት ይላል። በዚያች ሌሊት ጌታ ኢየሱስ ለአይሁድ እንደ ሌባ
እንደምን እንደ ሌባ በሰይፍ ልትይዙኝ መጣችሁን ብሎ ተናገራቸው። እንደ ሌባ አለ። እንደምን እንደ ሌባ ማንን ነው? አይሁድን እንደ ሌባ በዚያች ሰዓት አዎ ሊይዙት በመጡ ጊዜ እንደው የሚገርም እኮ ነው። እነሱ በዮሐንስ ወንጌል ምዕራፍ 18 ላይ አንድ ታሪክ አለ። ተሰበሰቡና ይሁዳ እየመራቸው ጎመድ ጎመድ ሾተል ሾተል ይዘው መጡ። ይዘው ሲመጡ ማንም ፈለጋችሁ አላቸው። ኢየሱስን አሉ። እኔ ነኝ አላቸው። በዚህን ጊዜ ወደኋላ ሁሉም ወደቁ ይላል። ያለ ፍላጎቱ እሱ መያዝ አይችልም፣ መግደልም መስቀልም አይችሉም። በፍላጎቱ የመጣበት ዓላማ ስለሆነ ነው። ማንን ፈልጋችሁ መጣችሁ? ኢየሱስን ሲሉት እኔ ነኝ ሲላቸው ወደኋላ ወደቁ። ከዚህ በኋላ ግን ራሱን አሳልፎ ምን አላቸው? ሰጣቸው ይላል። ራሱን አሳልፎ ሲሰጣቸው ዝም አላላቸው። ምን አለ? ይቤሎሙ ኢየሱስ ለአይሁድ አመ ይሕዝው በይእቲ ሌሊት ተናገሮሙ ወይቤሎሙ ከመ ሰራቂ መጻእክሙ ተአሐዙኒ በመጥባይት። ምን ማለት ነው? በዚያችም በሚያዝበት ሌሊት ጌታ ኢየሱስ ለአይሁድ እንደ ሌባ በሰይፍ ልትይዙኝ መጣችሁን ብሎ ተናገራቸው። እንደ ሌባ ከመ ሰራቂ መጻእክሙ ተአሐዙኒ በመጥባይት፣ እንደ ሌባ በሰይፍ በገጀራ በዱላ በሰራዊት ብዛት መጣችሁን አላቸው ይላል። መጣችሁን ይላቸውና ምን ይላል? ኦ ትዕግስት ወአርምሞት በፍቅረ ዚአነ በጽሐ እስከ ለሞት። ኦ ትዕግስት ይቀጥላል። ምን አለ? ምን አይነት ትዕግስት፣ ምን አይነት ክህሎት ነው እኛን በመውደዱ እስከ ሞት ደረሰ። ምን አይነት ትዕግስት፣ ምን አይነት ክህሎት ነው እኛን በመውደዱ እስከ ሞት ደረሰ። እንድገመው። ኦ ትዕግስት ወአርምሞት በፍቅረ ዚአነ በጽሐ እስከ ለሞት። እኛን በመውደዱ እስከ ሞት ደረሰ። ለዚህ ነው ዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? አልቦ ዘይአቢ እምዝንቱ ፍቅር ዘይአቢ አልቦ እምዝንቱ ፍቅር። ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ስለ ወዳጆቹ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ዓለሙን አንዱ ስለ ብዙዎቹ መሞት፣ እኔ ልሞት እናንተ ኑሩ ማለት እንዲህ አይነት ፍቅር ከየት የተገኘ ነው ይልና ወንህነኒ ንግበር በዓለነ ቅድስተ ፋሲካ በሐሴት አራየ ስልጣኖ ላይ ለሞት ገባሬ ሕይወት ክርስቶስ ይላል። እኛም የተለየችውን የደስታ በዓላችን በደስታ እናከብር ዘንድ የሕይወት መገኛ ክርስቶስ ስልጣኑን በሞት ላይ አሳየ። እኛም የተለየችውን የደስታ በዓላችን የክርስቶስን መነሳት፣ የዲያብሎስን ድል መነሳት፣ የመቃብር ባዶ መቅረት፣ የሞትን መዋጥ፣ የጠላትን ማፈር፣ የአይሁድ ምክር አሸክት መሆኑን የገባይተ አይሁድ የሊቃናተ አይሁድ የሃና ቀያፋ የነሱ ምክር አፈር ዱቄት እንደሆነ በዚያን ቀን ደስታችን ዛቲ ዕለት እንተገብረ እግዚአብሔር እትፈሳ ሆነ ታሰይ ባቲ። ይቺ ዕለት እግዚአብሔር የሰራት ቀን ናት። ደስም ይበለን ፍጹም ደስታን እናድርግ እንዳለ ልበ አምላክ ዳዊት በመዝሙር 118 ላይ መቃብር ድል የሆነባት ሞት ድል የሆነባት የሰው ልጅ በትንሣኤ የከበረባት ዕለት በዚች ዕለት በዓላችን በአንድነት እነሆ በደስታ እናክብር አለና ቅዱስ ያሬድ በድጓው ላይ ይህን ተናግሮ ይጨርሳል ማለት ነው። ስለዚህ አርአየ ስልጣኑ ላዕለ ሞት፣ በሞት ላይ ስልጣኑን አሳየ። በሞት ላይ ስልጣኑን አሳየ። እንዴት አድርጎ አሳየው? ሞተ ሲባል ወአንበስበሰ አዕይንቲሁ እግዚእ ኢየሱስ ሞተ ብለው ቅዱስ ዮሴፍና ኒቆዲሞስ አጥበው ገንዘው ሊቀብሩት ሲሉ ዓይኑን ግልጥ አደረገና ዝም ብላችሁ ትገንዙኛላችሁ እንዲህ አላቸው። እና ምን እናድርግ ሲሉት ቅዱስ እግዚአብሔር ቅዱስ ኃያል
ዘይመውት ዘተወልደ እማርያም ዘተጠምቀ በዮርዳኖስ ዘተንሥአ እሙታን እያላችሁ ይህን እየደገማችሁ እያተናገራችሁ እንጂ እንዴት ብሎ ለዚህ ነው ቅዱስ ጴጥሮስ በስጋ ሞተ፣ በስጋ ወሐይወ በመንፈስ በስጋ ሞተ፣ በመለኮት ግን ሕያው ነው አለ። ለዚህ ነው በአብይ ኃይል ስልጣን፣ በራሱ ኃይልና ስልጣን በመንፈቀ ሌሊት ምን ሆነ? ተነሳ። ተንሳ ክርስቶስ ሕያው ተንሳ እሙታን ሕያው ተንሳ። አዎ ሕያው ተንሳ ለቅዱስ ያሬድ። አዎ ሕያው ተንሳ። እነሆ ያ መለኮት ምናል ተነሳ። ማንን? ስጋን ይዞ ተነሳ። ተነሳ። ለዚህ ነው በሞት ላይ ምኑን ስልጣኑን አሳየ ብለን የተናገርነው ለዚህ ነው ማለት ነው። ስለዚህ መዝሙረ ያሬድ ግንቦት 9 ቀን የሚቀርበው ቃለ እግዚአብሔር በሊቃውንቱ ይሄ ነው ማለት ነው። ወደ ቅዳሴው ደግሞ ሁለቱ ዲያቆናት የሚያነቡትን መልእክት እንመልከት። ሮሜ 6 ቁጥር 1 እስከ 15 ያለውን ሙሉን ስታነቡት የዕለቱን ታሪክ ታገኙታላችሁ። እኔ ግን አጭር ቃል ብቻ ልውሰድ። ምንድነው? ክርስቶስ ከሙታን ተለይቶ ክርስቶስ ከሙታን ተለይቶ በኩረ ኮነ እሙታን። አዎ የሙታን በኩር፣ አዎ አለቃ፣ ይልቁንም በኩረ ትንሣኤ። አዎ እነሆ ክርስቶስ ከሙታን ተለይቶ ተነስቶ ወይም ክርስቶስ ከሙታን ተለይቶ ወደፊት እንደማይሞት ወደፊት እንደማይሞት ሞትም እንደሌለበት ይላል። ማን? ክርስቶስ ማለት ነው። ክርስቶስ ከሙታን ተለይቶ ቅዱስ ጳውሎስ በነገራችን ላይ በአንደኛ ቆሮንቶስ ምዕራፍ 15 ሙሉውን ስለ ክርስቶስ ትንሣኤ ባለፈው ተማምረነዋል። በግብረ መስቀል ሚዲያ ተመልከቱት። ተከታታይ ነው የተማርነው። በጥሩ ሁኔታ ገልጦ ነው የተናገረው። ምንድን ነው ያለው? እነሆ ክርስቶስ ከሙታን የተለየበትን ምስጢር ሲናገር አንተ ገበሬ አለ፣ አንተ የዘራኸው ስንዴም ቢሆን ባቄላም ቢሆን አለ ሳይሞት ምን አይልም አይነሳም። አዎ አይነሳም ብሎ የአንድ ዘር የሚበቅለው ምን ብሎ ነው? ሙቶ በስብሶ ነው የሚበቅለው አለ። ሙቶ ምን ብሎ በስብሶ ነው የሚበቅለው አለ። ያ ያልሞተ ያልበሰበሰ ግን አይበቅልም አለና ተናገረ ማለት ነው። ስለዚህ እነሆ ያልሞተ ያልበሰበሰ ዘር ለወፍ ነው የሚሆነው ወይም ደግሞ ለምስጥ ነው የሚሆነው እንጂ ወይም ለትል ነው የሚሆነው እንጂ ለገበሬው አይጠቅመውም ማለት ነው። ስለዚህ ዘሩ ሙቶ በስብሶ ተነስቶ ቡቃያ፣ ልምላሜ፣ አበባ፣ ፍሬ እንደሚያሳይ የሰው ልጅም ይሞታል፣ ይቀበራል፣ ይነሳል፣ ከዚህ በኋላ ወደ መንግስቱ ይገባል የሚለውን ተርጉሞ ሲናገር እንመለከታለን። ስለዚህ ቅዱስ ጳውሎስ ምን አለ? ክርስቶስ ከሙታን ተለይቶ ወደፊት እንደማይሞት ሞትም ወደፊት እንዳይገዛው እናውቃለን። አሁን ሞተ፣ አሁን ተነሳ፣ አሁን አረገ። ከዚህ በኋላ እንደማይሞትና ሞትም እንደማይገዛው እናምናለን። ለምሳሌ እንውሰድ። አልዓዛር ሞተ፣ ተቀበረ፣ ተነሳ፣ እንደገና ደግሞ ሞት ገዛው። ጣቢታ ሞተች፣ ተነሳች፣ እንደገና ደግሞ ሞት ገዛው። ዮናስ ሞተ፣ ተነሳ፣ እንደገና ደግሞ ሞት ገዛው። እንደዚህ ነው የምናየው። እዚህ ላይ ግን ክርስቶስ እነሆ ሞተ፣ ተነሳ፣ አረገ። ከዚህ በኋላ ሞት እንደማይገዛው እናውቃለን አለ። ቅዱስ ጴጥሮስ ደግሞ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 4 እስከ 12 ያለው ሙሉን አንሙት። እኔ ግን አንድ ቃል ልናገር። የነገር ሁሉ መጨረሻ ቀርቧል። የነገር ሁሉ መጨረሻ ቀርቧል። ያልታየ ምልክት የለም፣ ያልተሰማ ነገር የለም፣ ያልተነበበ ነገር የለም። የምጽአት ምልክቶች በሙሉ ሆነዋል። የቀረው በነፋስ ኃያል ተቀጠቅጧል ለሃይማረ ተርሴስ ወይም በነፋስ መበተን ወይም መጠቅለል የሚለው ካልሆነ በስተቀረ እነሆ ያልታየ ነገር የለም። እነሆ የክርስቶስ መወለድና የዓለም መዳን ቀርቦ እንደታየ አሁን ላይ ደግሞ የመጨረሻው ቀን ላይ ነው ያለነው እና ስለዚህ በፍርሃትና በመንቀጥቀጥ በማመንና በመታመን በአንድ እምነት ውስጥ አማኝ፣ ታማኝ፣ አሳማኝ ይፈለጋልና የማመናችንና የመታመናችን የማሳመናችን ጊዜ እንዲሆንልን የነገሩ ሁሉ
መጨረሻ ቀርቧልና ራሳችሁን ካለፈው መጥፎ ኑሯችሁ ካለፈው መጥፎ ሕይወታችሁ ወደኋላ ሳይሆን ወደፊት ተመልክታችሁ በንስሐ እግዚአብሔርን እንድታገለግሉ የሚል ነገር ነው የምንመለከተው ማለት ነው። ይቀጥልና ምስባኩ ነው። ምን ይላል ምስባኩ? እንግዲህ እንደሚታወቀው ዲያቆኑ 3 ጊዜ እኛ ደግሞ 2 ጊዜ 5 ጊዜ የሚባል ቃለ እግዚአብሔር ነው። እሱን ደግሞ መዝሙር 106 ላይ ያለ ቃለ እግዚአብሔር ነው። ምን ይላል? ንግሩ ለእግዚአብሔር ምህሮቶ ምን ይላል? የእግዚአብሔርን ቸርነቱን የእግዚአብሔርን ምሕረቱን ለሰው ልጅ ተናገሩ። የእግዚአብሔር ምሕረቱን፣ ደግነቱን፣ መጋቢነቱን በዝናብ አብቅሎ በፀሐይ አብስሎ እንደሚመግብ ይቅር እንደሚል እኛ ብንርቀው እሱ የሚቀርብ እኛ ብንወድቅ የሚያነሳ እኛ ብንክደው በንስሐ ወደ ራሱ የሚመልስ የሚመግብ አምላክ እሱ ነውና የእግዚአብሔርን ቸርነቱን ተአምሩን ለሰው ልጅ ንገሩ። ምንድነው ተአምሩ? ውሃን ወደ ወይን ጠጅነት ሲቀይር አይተናል አይደለ? በ2 ዓሣ በ5 እንጀራ 5,000 ሕዝብ ሲመግብ አይተናል አይደለ? ውሃውን ሲከፍል አይተነዋል አይደል? ሲከፍል ውሃውን መኑ ውእቱ ዝንቱ ዘይትዔዘዙ ሎቱ ባሕርኒ ወነፋሳት፣ ባህርና ነፋሳት የሚታዘዙለት ይህ ነው ተብሎ እስከሚነገርለት ድረስ 38 ዓመት ሙሉ አልጋ ላይ ተጣብቆ የነበረውን ተነሳ ሂድ ሲል ንግሩ ተናገሩለት። የማርቆስ ወንጌል ምዕራፍ 1 ቁጥር 28 ላይ ያንን በሽተኛ ፈውሶ ለማንም እንዳትናገር ሂድ ድነሃል ሲል ተመልክተናል። እንደገና የዮሐንስ ወንጌል ምዕራፍ 9 ላይ ዓይን ሲፈጥር ለዓይነ ስውሩ ብርሃን ሲሰጥ አይተናል። የእግዚአብሔርን ተአምሩን ለሰው ልጅ ንገሩ፣ ቸርነቱን ተናገሩ ይልና እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስክተ ዘሐሴን። እስመ ሰበረ ኆኃተ ብርት ኃያላኑን አጥፍቷልና። ማንን? ኃያላን ማን ነው? እሱ ዲያብሎስን፣ ሰራዊተ አጋንንትን፣ ሄሮድስን፣ ናቡከደነጾርን፣ ሰናክሬምን ኃያላኑን አጥፍቷልና ሲል ዲያብሎስን ኃይል አጋንንትን ሊቃነ አጋንንትን አጥፍቷልና ሲል ነው። ይልቁንም ኃያላኑን ዲያብሎስንና አሰራሩን አጥፍቷልና፣ አንድም መርገመ ሥጋ መርገመ ነፍስን አጥፍቷልና፣ በሌላ መልኩ በረከተ ሥጋ በረከተ ነፍስን ሰጧልና። ንግሩ ለእግዚአብሔር ምሕረቱ የእግዚአብሔር ቸርነቱን ተናገሩ ይልና ወቀጥቀጠ መናስክተ ዘሐጺን ነገስታቱን መኳንንቱን ኃያላኑን ሊቃናት አጋንንቱን አጥፍቷልና። በሀገራችን ላይ የተሰማራውን የአጋንንት ጭፍራ መድኃኔዓለም ያስወግድልን። ስለዚህ የእግዚአብሔርን ምኑን? ቸርነቱን ተናገሩ። ምኑን ነው የምትናገሩ? ቸርነቱ ምንድን ነው? ቸርነቱ እንዴ ተነስ፣ አልጋህን ተሸክም፣ ሂድና ታጠብ፣ ዓይን ይብራ፣ እነሆ በ2 ዓሣ በ5 እንጀራ መመገብ። ይህን ቸርነት፣ ይህን ቻይነት፣ ይህን ደግነት ተናገሩ ማለት ነው። ስለዚህ የእግዚአብሔርን ቸርነት ተናግረን እንድናልፍ ሁላችንንም እግዚአብሔር ይርዳል። ወደ ወንጌሉ ስንሄድ እንግዲህ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ነው። ወእምድረ መሱ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምሉ። ምሳቸውን ከተመገቡ በኋላ ኢየሱስ ስምዖን ጴጥሮስን አለው፣ ስምዖን ወይ የዮና ልጅ እኒህ ከሚወዱኝ ይልቅ እኒህን ከምትወዳቸው ይልቅ አብልጠህ ትወደኛለህን? አለው። ይህን ወንጌል እንመልከት። አሁን በዚህ ሚዲያ ላይ የዮሐንስ ወንጌል ምዕራፍ 21 ቁጥር 1 ብለን የጀመርንበት ዓላማ 2 ዓላማ ነው። አንደኛ የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 14 ያለው ታሪክ የሚተርከው ከትንሣኤው በኋላ ለ3ኛ ጊዜ በምግብ ከሐዋርያት ጋር ተገናኝተዋል። የመጀመሪያው ምንድን ነው ካል ኒቆዲሞስና ሉቃስ ከኢየሩሳሌም ወደ ኤማሁስ ወጥተው ብቻቸውን እየጠወለጉ እየተጠራጠሩ ተስፋ ቆርጠው ሲሄዱ በመካከል ተገኘና አስተምሮ መክሮ ወደ ቤታቸው ገብቶ ማዕዳቸውን ባርኮ ሲሰጣቸው መጀመሪያ መንፈሳዊ ዓይናቸው ተይዞ አላወቁት ነበርና ወደ ቤታቸው ገብቶ ማዕዱን ባርኮ ሲሰጣቸው አውቀውታል። አሁን በዚህም በማዕድ ተጋርተዋል ማለት ነው፣ ባርኮላቸዋል ማለት ነው። 3ኛ የሚባለው እንግዲህ ወደ ልናየው ነው። አሁን ሁለተኛው 2ቱ 70 አርድእት 11ዱ ሐዋርያት
በቤት ውስጥ ያሉት 11 ኢየሩሳሌም ውስጥ ያሉት ወተሰውጡ ኢየሩሳሌም ያን ጊዜ ባርኮ ሰጧቸው። ዓይናቸው በተገለጠ ጊዜ ወደ ኢየሩሳሌም ተመለሱ ይላል። ወደ ኢየሩሳሌም ሲመለሱ በማርያም ቤት ተቀምጠው 11ዱ ስለ ኢየሱስ ክርስቶስ ትንሣኤ ድንግል ማርያም አየችው፣ መግደላዊት ማርያም አየችው፣ ስምዖን አየው፣ ዮሐንስ ወንጌላዊ አየ እያሉ ሲነጋገሩ ብቻም አይደለም በዝግ ቤት እንዳለን ገብቶ ያጣነውን ሰላም መለሰልን። በተዘጋ ደጅ በተዘጋ ቤት ተቀምጦ ሰው ምን ሰላም ይኖረዋል? ምን ሰላም ያገኛል? እንዳይነጋገሩ ፈርተው እንዳይበሉ አጠው በተጨነቁበት ሰዓት ላይ የመጀመሪያ ምግባቸው ሰላም ነው። ገባና ሰላም አላቸው። ከዚያ ቀጥሎ ደግሞ ለእነሱ ስል የተጎዳውን ጉዳቱን አሳያቸው። ከዚያ ቀጠለና ደግሞ ስልጣን ሰጣቸው። ከዚያ ቀጠለና ደግሞ በዓለም ላይ እንዲራመዱ አደረጋቸው ማለት ነው። ከዚያ ቀጥሎ እንግዲህ እነሆ እነዚያ ምግብ ባረከና ሰጣቸው። ከዚያ ቀጥሎ 2ቱና 11ዱ በአንድ ላይ ሆነው ሁለቱም እኛም ማገኘኑ መንገድ ላይ ሲሉ 11ዱም እኛም ማየኑ ሲሉ እሱ መጣና ደግሞ በመካከላቸው ቆመ። የሚበላላችሁ ያላቸው 70 አርድእትና 36ቱ ቅዱሳት 12 ሐዋርያት አንድ ላይ ባሉበት ገባና የሚበላ የተጠበሰ ዓሣና የማር ወለላ አቀረቡለት ይላል። ነቢያት ትንቢትን አስተምሯቸው እንዳይጠራጠሩ ምታት እንዳይመስላቸው አስተማራቸውና ተለያቸው። የሁለተኛው ነው። አሁን ሶስተኛው ቅዱስ ጴጥሮስ እነሆ ወደ ጥብርያዶስ ወርዶ ዓሣ ሊያጠምድ ሲል ሐዋርያትም አብረው ተከትለው ወርደው ሌሊቱን ሙሉ ሲደክሙ ቢያድሩ አጡ። ጧት ላይ ኢየሱስ ክርስቶስ መጣና የሚበላ የላችሁም ያላቸው፣ የለንም አሉት። መረባችሁን በቀኝ በኩል ጣሉት አላቸው። በቀኝ በኩል ቢጥሉ 153 ዓሣ ተገኝቶላቸዋል። በዚህን ጊዜ ያንን እየጎተቱ ይዘው ሲወጡ የነደደ እሳትና ፍምና የተጠበሰ ዓሣ አገኙ። ማን አነደደው? መላእክት። ማን አዘጋጀው? መላእክት ናቸው። አሁን መላእክት ያዘጋጁትንም ሐዋርያት ያዘጋጁትንም ሁለቱን ማለት ነው። ከዚያ በፊት 6ቱ ቆመው 6ቱ ተቀምጠው ይመገብ ነበረ። በዚያን ቀን ግን አንዱ ይሁዳ አምላኩን ሽጦ የለም 11ዱ ባሉበት እነሱ 11ዱ ቆመው እያዩት እሱ ከዓሣው ተመገበ። ለምንድነው? ምታት እንዳይደለ እንደተነሳ በትክክልም ክርስቶስ ተንሥአ እሙታን ከሙታን ተለይቶ ተነሳ እያሉ ሳያፍሩ እስከ ሞት ድረስ ታምነው እንዲመሰክሩ ምታት እንዳይደለ አይሁድ እንደሚናገሩትና እንደሚያወሩት እነሆ ቆመው እሱ ቁጭ ብሎ ያንን ተመገበላቸው። ይሄ በቤተ ክርስቲያናችን አስተምሮ ርክበ ካህናት የሚባለው ቅዱስ ሲኖዶስ ስብሰባ ከትንሣኤው በ25ኛው ቀን ነው የሚሆነው ማለት ነው። በ25ኛው ቀን ስለሚሆን የመጀመሪያው ወንጌል የሚያገኘው ይህን ቀን ነው። ለምን? እዚህ ጋር ለምሳሌ 13 ነበር 12 ሐዋርያት፣ ጌታ 13ኛ ሆኖ የሲኖዶስ ሰብሳቢ ነበረ። ይሁዳ ስለተለየ አሁን እሱ 12ኛ ሆነ፣ እንደገና ማትያስ እስከሚመጣ ድረስ ማለት ነው። ስለዚህ እሱ ሐዋርያትን ሰብስቦ ምክር የሰጠበት የባረከበት ሰዓት ስለሆነ ወንጌሉን ይሄ ከዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 14 ሄደ። ከዚያ ቀጥሎ ምን ይመጣል? ከተመገቡ በኋላ አሁን መጣ እንግዲህ ምንድን ነው? ወእምድኅረ መሱ አለ። ከዚህ በኋላ ያንን ከተመገቡ በኋላ እሱ ተመገበና እነሱ እንዲበሉ አደረጋቸው። ወእምድኅረ መሱ መጣ ወንጌሉ። ምሳቸውን ከተመገቡ በኋላ ኢየሱስ ስምዖን ጴጥሮስን አለው፣ ስምዖን ሆይ የዮና ልጅ እኒህ ከሚወዱኝ ይልቅ እኒህም ከምትወዳቸው ይልቅ አበልጠህ ትወደኛለህን አለው ይላል። አየህ፣ ተያይዞ መጣ ወንጌሉ ማለት ነው። ስለዚህ መቅደም ያለበት አራዬ ነው። ወንጌሉና ታሪኩ ከሲኖዶሱ ጋር አብሮ እንዲሄድ እንደገና መግቦቱ ከተመገቡ በኋላ ነው እንግዲህ ጴጥሮስን ትወደኛለህ ወይ የሚለው። ይህኛውን አስቀድመን ወደኋላ ስንመለስ ግን ይለያያል ታሪኩ ማለት ነው እና ወይቤሎ እግዚኦ ለሊከ ተአምር ከመ አነ አፈቅረከ፣ አቤቱ እንደወድህ አንተ ታውቃለህ አለው። ምንድን ነው ይሄ? የማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 31 ጀምሮ ስትመለከቱ ምን ይላል? እረኛውን እመታለሁ በጎቹ ይበተናሉ ብሎ ሲል እያዛለሁ እናንተም ትበተናላችሁ እያለ ሲነግራቸው ለመይክህዱከ ሁሎሙ አንሰ ኢይክህደከ፣ ሁሉም ቢክዱህ እኔ ግን አልክድህም ብሎ ነበረ። ጌታ ደግሞ ምን አለው? አንተማ 60 ጊዜ ትክህደኒ ዘእንበለ ይልቁ ዶሮ። ዶሮ ሳይጮህ ስንት ጊዜ? ዶሮ ሳይጮህ 3 ጊዜ። ስንት ጊዜ? ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ስለነበረ ያ ዱላ በመጣ ጊዜ ሐሙስ ለዓርብ ከምሽቱ 3 ሰዓት ጀምሮ ሌሊቱ ሙሉ በጅራፍ ሲገረፍ በጎመድ ሲመታ በዱላ ያ ሁሉ መከራ ሲደርስበት እሱ ሰዓት እየሞቀ 3 ጊዜ እንደተባለውም አላውቀውም ብሏል። በዚህ ጊዜ ዶሮ ጮኸ። እሱም ምርሮ አለቀሰና ጌታም ይቅር ብሎታል ማለት ነው። ያ ክፍተት ስላለ አሁን ላይ ምን አለ?
አቤቱ እንድወድህ አንተ ታውቃለህ አለው። ጌታም ወይቤሎ እግዚእ ኢየሱስ ረአይኪ አባግየ በጎቼን ጠብቅ ማለት ለጊዜው 10ን ፍጻሜው ግን መላውን መምህራን ጠብቅ ማለት ነው። ምንድን ነው 10? እሱ 11ኛ ነው። 10ን ሐዋርያት ጠብቅ ማለት ነው። ጠብቅ አለውና ፍጻሜው ግን መምህራንን በሙሉ እስከ ዓለም ፍጻሜ ትውልድ ያልፋል፣ ትውልድ ይተካል። የሚመጡትን መምህራን ጠብቅ ማለት ነው። በነገራችን ላይ በጥቅል ሀሳብ 3 አይነት ጥበቃዎች አሉ። የመጀመሪያው ጠባቂ እግዚአብሔር ነው። ኖላዊሆሙ ለእስራኤል አጽም ዘይሬዎሙ የእስራኤል ዘስጋ ጠባቂ፣ የእስራኤል ዘነፍስ ጠባቂ አንደኛ። ሁለተኛው ዘይሬስዮሙ ለመላእክቲሁ መንፈሰ ወለለ ይትላክዎ ነደሰ ዘይሬስዮሙ ለመላእክቲሁ መንፈሰ። አዎ ነፋሳውያንና እሳታውያን የሆኑ መላእክቱን እስመ ለመላእክቲሁ የዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። እሳታውያን አዎ በነደደ እሳት ውስጥ የሚጠብቁ ነፋሳውያን ፈጥነው የሚደርሱ እነዚህ መላእክት እስመ ለመላእክቲሁ የዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። አየው። ስለዚህ ስጋ የለበሰ ሰው አዎ በጥበቃ ደረጃ ሊደክም፣ ሊራብ፣ ሊጠማ ይችላል። ነገር ግን የማይደክሙ የማይራቡ የማይጠሙ ከእግዚአብሔር ቀጥለው ሁለተኛ ጠባቂዎች መላእክት ናቸው። ሶስተኛው የሰው ልጅ ነው፣ ካህናት ናቸው ማለት ነው። አሁን እንግዲህ የካህናቱን ጥበቃ ነው እያየን ያለ ማለት ነው። ስለዚህ በጎችን ጠብቅ ማለት ለጊዜው 10ን ጠብቅ ማለት ነው። ፍጻሜው ግን መላውን መምህራን ጠብቅ ማለት ነው። ወካይበ ዳግመ ኦ ይቤሎ ኦ ስምዖን ወልደ ዮና ታፈቅረኒኑ። ሁለተኛ የዮና ልጅ ስምዖን ትወደኛለህን አለ። ታሪኩ አንድ ነው። ወይቤሎ እጎ እግዚኦ አንተ ታምር ከመ አነ አፈቅረከ፣ አቤቱ እኔ እንደወድህ አንተ ታውቃለህ አለ። ቀጠለ ምን አለው? ወይቤሎ ራእይኬ መስሕየ ለጊዜው 70 አርድእትን ፍጻሜው ግን መላውን ጠብቅ። ተማሪ የተባሉትን በሙሉ ጠብቅ፣ ለጊዜው ግን እነሱን ፍጻሜው ግን ሁሉንም ጠብቃለሁ። ቀጠለ ወይቤሎ ስልሰ አዎ ስምዖን ወልደ ዮና ታፈቅረኒኑ። ሶስተኛ የዮና ልጅ ስምዖን ትወደኛለህን አለው። አሁን አንድ ነገር ትዝ አለው። ወተከዘ ጴጥሮስ አዎ እስመ ይቤሎ ስልሰ ታፈቅረኒ። 3 ጊዜ ስለጠየቀው ጴጥሮስ አዘነ። 3 ጊዜ እንጂ ክጀው ነበርና ከዚያ አነጻጽሮ እንዲህ አለኝ ብሎ አዎ አዘነ ይላል በሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ቅዱስ ጳውሎስ እንጨት ሲለቃቅም ሰዎች ቁጭ ብለው እሳት እየቆሞቁ እንጨቱ አለቀ፣ እነሱ የለቀሙት በኋላ እሱም እነሱን ለማስተማር ፈለገና እስኪ እኔም ደግሞ ተራዬን ልልቀም አለና ወደ ጫካ ሄዶ እንጨት ሲለቃቅም እንጨቱ ላይ ያለ 3 ክንድ እፉኝት እባብ ማለት ነው እጁ ላይ ይጠመጠማል። ሲጠመጠም ሰዎች ምን አሉ? የትናንቱን አዎ ክፉነቱን እግዚአብሔር ተበቀለው። ቤተክርስቲያን አቃጥሎ ነበረ፣ ክርስቲያኖችን ገሎ ነበረ፣ አሳዶ ነበረ። እነሆ ያንን እግዚአብሔር ቆጠረና በእባብ አስነደፈው፣ በፉኝ አስነደፈው ብለው ተናግረው ሳይጨርሱ እንደዚህ ሰዓት ብድግ አደረገና ወደ መሬት ጣለው ማለት ነው። እግዚአብሔር አንድ ጊዜ ይቅር ካለ ይቅር አለ። አዎ እግዚአብሔር የኃጢአት ቅራር የለውም። እግዚአብሔር ይቅርታ ነው ያለው እግዚአብሔር። ስለዚህ እዚህ ጋር ጴጥሮስ ምን አለ? ወተከዘ ጴጥሮስ እስመ ይቤሎ ስልሰ ታፈቅረኒኑ። 3 ጊዜ ስለጠየቀው ጴጥሮስ አዘነ። 3 ጊዜ እንጂ ክጀው ነበርና በዚያ አነጻጽሮ እንዲህ አለኝ። አዎ ሊያስተምረ ፈልጎ ነው፣ ሊነግረ ፈልጎ ነው። ክፍተቴን ችግሬን አለው። አዎ እያለው ነው። አሁን ክፍተቴን ችግሬን እየነገርከኝ ነው ብሎ ራሱን መመርመር ጀመረ ይላል። ራሱን መመርመር ጀመረ። እንግዲህ አንዳንድ ጊዜ ቅዱስ ዮሐንስ ወንጌላዊ ምንድን ነው ያለው? መንፈስን መርምሩ። አዎ ሰው አንዳንዶች መንፈስ ቅዱስን አገኘን መስሏቸው ርኩስ መንፈስ ሰይጣናዊ መንፈስ ተጠናውቷቸው ልጃቸውን የበሉ ቤተሰባቸውን የበሉ አለ። ለምሳሌ ስምዖን የተባለው እኮ በላይ ሰው እንደ አብርሃም እንደነ ሎጥ እንግዳ ሊቀበል እንጂ ልጁን የሚበላ ሰው ሊቀበል አልነበረም እኮ አይደል? ልጁን የሚበላ እኮ አይደለም እኮ ሊቀበል የነበረው በረከት ለማግኘት ብሎ መላእክትን ለማግኘት ብሎ እግዚአብሔርን ለማግኘት ብሎ ያደረገው ነገር መንፈስን ባለመርመሩና ባለማወቁ ልጁንና ሚስቱን እንደገና 78 ነፍስ ለመብላት ደርሷል ማለት ነው። በዚህን ጊዜ ነው ወይቤሎ እዎ እግዚኦ ለሊከ ተአምር ኩሎ ወለሊከ ትጠይቅ ከመ አነ አፈቅረከ አለ ቅዱስ ጴጥሮስ። ምን አለ? አቤቱ እንድወድህስ አንተ ታውቃለህ። ወይቤሎ ራእይኬ አባጊቴ
ለጊዜው 36 ቅዱሳት አንስት ፍጻሜው ግን መላውን ጠብቃ ነው። ፍቅሩን መማለጃ አድርጎ ሾሞታል። ከጭቃ የወደቀውን ዕንቁ ወልውለው ከቦታው መልሰው እንዲያኖር ከጭቃ ላይ የወደቀ ወርቅን ዕንቁን አጥበው ወልውለው ወደ ቀደመ ቦታው አንገትንም ላይም ከሆነ አንገት ላይ ጣት ላይም ከሆነ ጣት ላይ ሙዳይም ከሆነ ሙዳይ ላይ እንደሚያስቀምጡት ጌታም ይቅር አለና በንስሐ ወልውሎ አጥቦ የምን አድርጎታል? የዚህ ሐዋርያት አለቃ እንደገና ደግሞ የእረኞች ደግሞ አለቃ ከእግዚአብሔር የመላእክት ነው። ከዚያ ቀጥሎ ደግሞ የሰው ልጅ ነው። ከእግዚአብሔር ለቅዱስ ሚካኤል ነው። ከቅዱስ ሚካኤል ደግሞ ወደ ቅዱስ ጴጥሮስ ነው እንግዲህ አለቅነት የወረደው ማለት ነው። ይህንን ነው የሚለው። የሚገርመው ነገር አማን አማን እብለክሙ እብለክሙ እመወሬዛ አንተ ለሊከ ትቀንት አጴከ አማን አማን እብለክም ቢሊቃና ምንድን ነው? ከአይምሮ ሕፃን በነበረክብ ጊዜ ልቡናህን በፍርሃት ዝናት ትታጠቃለህ። አማን አማን እብለከ እመወሬዛ አንተ ለሊከ ትቀንት አጴከ። ሁለተኛ ጴጥሮስ 1:14 ላይ ከአይምሮ ሕፃን በአይምሮ ሕፃኑን እንጂ በአመለካከት አትሁኑ፣ በሃይማኖት አትሁኑ። ከአይምሮ ሕፃን በነበርክ ጊዜ ወገብ ልቡናህን በፍርሃት ዝናር ትታጠቃለህ። ወተሐውር ሀበ ፈቀርከ ወደምትወደው ሂደህ ነበር። ወደ ወደድከው ማለት አላውቀውም ብለሃል። አላውቀውም ብለህ ክድሃል። አላውቀውም ወደ ማለት ሂደሃል። በአይምሮ ሕፃን በነበርክበት ጊዜ የእሱ ደቀ መዝሙር አይደለህም እንዴ? የእሱ ተከታይ አይደለህም እንዴ ስትባል አላውቀውም ወደ ማለት ክህደት ሂደሃል። ወይም መሰል ህቀ ታነስደው ከፍጹመ በአይምሮ በጎለመስክ ጊዜ ግን እጅህን ታነሳለህ ማለት ፍርሃትን ከልቡና ታርቃለህ፣ እጅህን ለመስቀል ትዘረጋለህ። ምንድን ያለው በማቴዎስ ወንጌል ምዕራፍ 4 ላይ ለጊዜው በእግር ተከተለኝ፣ ፍጻሜው ግን በስራዬ ምሰለኝ። በመራቤ በመጠማቴ በመሰደዴ መከራ በማየቴ ትመስለኛል። ያ ብቻ አይደለም፣ እኔ ቀና ብዬ ወደ ሰማይ ትሰቀላለሁ፣ አንተ ደግሞ ተዘቅዝቀ ተሰቅለ ትመስለኛለህ ብሎት ነበርና ይህን ነው እየነገረ ያለው። ምን አለ? በአይምሮ በጎለመስክ ጊዜ በአይምሮ በጎለመስክ ጊዜ እጅህን ታነሳለህ ማለት ፍርሃትን ከልቡና ታርቃለህ፣ እጅህን ለመስቀል ትዘረጋለህ አለ። ወባይደ ያቀንተክ ከሐቆከ አለው። ምን አለው? ባዕድ መንፈስ ቅዱስ አንድም መንፈስ ቅዱስ ባዕድ እንድትሰቀል ያደርጋል። ምን ማለት ነው? የማታውቀው መንፈስ ቅዱስ ኃይልን፣ ብርታትን፣ ጥንካሬን ይሰጣል። ጥርጥርንና ፍርሃትን ያስወግድልሃል ብዬ በእውነት እነግርሃለሁ። በግብርም በክብርም ባኗወርም በባህሪም ባዕድ ነውና ባዕድ አለው። መንፈስ ቅዱስ ባዕድ ነው፣ አያውቀውምና የማታውቀው መንፈስ ቅዱስ እንድትሰቀል መከራ እንድትቀበል ያደርግሃል ይልና ወይ ወስደካ በይፈቀድከ ትፈራው አትወደው ወደ ነበረ ሞት ይወስድሃል። አንድም አመወሬዛ ይላል። በአይምሮ በጎለመስክ ጊዜ ወገብ ልቡናህን በጥባት ዝናብ ትጣጠቃለህ። ወተሐውር እመውትህ ምስሌከ ወይክህድከ ወደ ማለት ትሄዳለህ። ወመሰልህ አይለወጥም። እነሆ ምንድን ነው? ወኢይክህደከ አልክድህም ብለህ እነሆ መከራ በመጣ ጊዜ እነሆ ክድሃል። አሁን ላይ ግን እስከ ሞት ድረስ የታመንክ ትሆናለህ። ወዘንተ ዘይቤ እንዘ ይእምር በአይ ሞት ሀለወ ሲቦ ለእግዚአብሔር በምን ሞት ሞቶ እግዚአብሔርን ያመሰግነው ዘንድ እንዳለው ሲያስረዳ ይህን ተናገረ ይልና ምን አለ? ይህ የተናገረ በምን ሞት ይሞት ዘንድ እንዳለው በመስቀል ተሰቅሎ ይሞት ዘንድ እየነገረው ነው ይላል። ወዘንተ ብሂሎ ይቤሎ ትለወኒ አለው። የማቴዎስ ወንጌል ምዕራፍ 4 ላይ ተከተለኝ፣ ለጊዜው በእግር ምሰለኝ፣ ፍጻሜው ግን በስራዬ ምሰለኝ ብሎት ነበር። አሁን ደግሞ እንደገና መምህርነቱን ክህነቱን ከሰጠው በኋላ ተከተለኝ ያለ ይላል። ወዘንተ ብሂሎ አትለወኒ ይህን ተናግሮ ተከተለኝ ብሎት በሞት ምሰለኝ ተከተለኝ ማለት በሞት ምሰለኝ ማለት ነው። ወተመይጦ ስሞን ጴጥሮስ ይወለ ዝኩ ካለ ረድ ዘያፈቅሮ እግዚእ ኢየሱስ እንዘይተሎ ጴጥሮስ ዘወር ብሎ ባለሟልን ዮሐንስን ጌታን ሲከተላየው እርሱም
በእራት ጊዜ ባጠገቡ የተቀመጠው ነው። አቤቱ የሚያስይዝ ማን ነው ብሎ የጠየቀው ነው። ጴጥሮስ እርሱን አይቶ ጌታ ይህስ እንደምን ይሆን አለው ባለ ጊዜ እነሆ ምን አለው? እስክመጣ ድረስ እኔ ከወደድኩ እስክመጣ ቢኖር አንተ ከእርሱ ምን አለህ? አዎ አለው። በዚህን ጊዜ አንተስ ተከተለኝ ምሰለኝ አለው። እኔ እስከምመጣ ድረስ ቢቆይ አዎ ምን አግዶህ አለው። ጌታ ግን አይሞትም አላለውም። እሱ ግን ምን አለ? አለው እዚህ ለይጥምው ወለሞት ከነዚህ መካከል ሞትን የማይቀምሱ አሉ የተባለ ይህ ሰው ነው አለና ጴጥሮስ ዮሐንስ እንደማይሞት ተረዳ አወቀ ይላል። አራየ ስልጣኖ ላዕለ ሞት በሞት ላይ ስልጣኑን ገለጠ። የስድስተኛው እሑድ ከትንሣኤ በኋላ መዝሙረ ያሬድ ግንቦት 9 ቀን የሚባል ቃል እግዚአብሔር ይህ ነው። ገብረ መስቀል ሚዲያ ነው። በመጋቢ ሐዲስ ገብረ መስቀል ቲክቶክ፣ እንዲሁም ገብረ መስቀል ሚዲያ ፌስቡክ፣ እንዲሁም በቴሌግራም በዚህ ሁሉ ተከታተሉ። በየሳምንቱ ዓርብ ዓርብና እሑድ እሑድ የሚተላለፍ መዝሙረ ያሬድ ነው። እግዚአብሔር አምላክ ሀገራችን ሰላም ያድርግልን። ስድስተኛው እሑድ አራየ ስልጣኖ መዝሙሩ ወንጌሉ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ መጨረሻ ይህን ይመስላል። ገብረ መስቀል ሚዲያን ተከተሉ፣ ቤተሰቡኑ፣ ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።